ጉድ! ቤሪ ዲቭን አስገድዳ ሳመችው። አደይ እና ዶክተር በጣም ደነገጡ። ማመን አቃታቸው። የመጨረሻ ውሳኔ አደይ ወሰነች። አደይ ዲቭን በቃ ከዚህ በላይ እንድትጫወትብኝ አልፈቅድልህም፣ አንተ ማለት አረመኔና ጨካኝ ወንድ ነህ ብላ አለችው። ምን እያልሽ ነው? እኔ እኮ አልሳምኳትም፣ እሷ ራሷ ወዳና ፈቅዳ ነው የሳመችኝ። ቆይ ምን እያልሽ ነው አደይ? እኔ ካንቺ ውጭ ማንንም ሴት እንደማልስምና እንደማልጠጋ ታውቂያለሽ ብሎ አላት። ታዲያ ለዛ ነዋ ቤሪን አምጥተህ እትዬ ጋ ያስቀመጥካት። ትሰማኛለህ? በቃ ዲብ ከዚህ በላይ ያንተን ውሸቶችና ያንተን ማስተባበያ ነገሮች አልፈልግም ብላ አለችው። የእውነት አንቺ አሁንም አላመንሽኝም ማለት ነው? ትሰማኛለህ? ማመን እኮ አይጠበቅብኝም። መስማት ያለብኝን ነገር በሙሉና ማየት ያለብኝን ነገር በሙሉ አይቻለሁኝ። ይበቃኛል ከዚህ በኋላ ብላ ዶክተር ና እንሂድ ብላ እንዲሄድ ያደረገችው። ምን አልገባኝም። የእውነት ምን እያልሽ ነው? እንደዚህማ ሊሆን አይችልም። አይ መሆን ያለበት ነገር በሙሉ ሆኗል። በቃ የእውነት ከዚህ በላይ በፍጹም እኔ እናንተን ማመን አልፈልግም። ይበቃኛል፣ በጣም አስጠልታችሁኛል ብላ አደይ ከዶክተር ጋር ጥርግ ብላ ሄደች። ዶክተር ህልሙ ተሳክቶለት ከአደይ ኋላ ኋላ እያለ እባክሽ እንድታስቢና እንድትጨነቂ አልፈልግም፣ ግን ደግሞ አንድ ነገር ልነግርሽ እችላለሁኝ ብሎ ሲጠይቃት ትችላለህ ዶክተር፣ መቼም ካሁኑ ነገር ምንም አይብስብኝም፣ ምንድነው የተፈጠረው ነገር ብላ አለች። አይ እውነት ለመናገር በአሁኑ በጣም ከባድ ነው። ቆይ አንቺ ለምንድን ነው ለማይቀበሉሽና ለማይወዱሽ ሰዎች እንደዚህ የምታደርጊው ብሎ አላት። ምን ማለት ነው? አልገባኝም። በቃ ነገርኩሽ እኮ የሚወድሽና የሚያከብርሽ እያለ እንዴት ነው አንቺ ከማያከብርሽ ወንድ ጋር እንደዚህ የምታደርጊው ብሎ ሲላት፣ ምን እያልክ ነው? ቆይ አንተ ስለ እኔ የምታውቀው ነገር አለህ እንዴ? ምንም እየገባኝ አይደለም ብላ አለች። እባክሽ የእውነት እኔ ላንቺ ምን አይነት ስሜት እንዳለኝ አታውቂም ማለት ነው? አይ ዶክተር፣ እኔም አላውቅም። ታውቂያለሽ አደይ፣ እኔ አንቺን ካፈቀርኩሽ በጣም ቆይቻለሁ። እባክሽ ልትረጅኝ ትችያለሽ ወይ ብሎ አላት። አይ ይገርማል። እኔ በአሁኑ ሰዓት ዲቭ እንኳ የሚያደርገኝን ነገር እያየህ አይደለም እንዴ? ታዲያ እንዴት ነው እኔ እዚህ ቦታ ላይ የምሆነው? እንደዚህማ ሊሆን አይችልም፣ እባክህን ብላ አለችው። አይ እና ታዲያ ምን እያልሽ ነው? እኔ እውነት ማመን አልቻልኩም። አይ አመንክም አላመንክም ግን በአሁኑ እሺ የምልህ አይመስለኝም እና ማሰብ ይጠበቅብኛል ብላ አለችው። እንደዛ ከሆነ በጣም ጥሩ። ምክንያቱም ማድረግ ያለብሽን ነገር በሙሉ አድርጊ ብሎ ዶክተር ሄደ። ቆይ ምን እያለ ነው ዶክተር? እንዴት ነው በዚህ ልክ እንደዚህ የሚያደርገው? የእውነት በጣም ያሳፍራል። ለማንኛውም ግን የሚፈልገውን ነገር በሙሉ ያድርግ። ምክንያቱም እኔ በፍጹም ይህንን ነገር አላደርግም። አይ ይህማ ሊሆን አይችልም ብሎ አለ። በሌላ በኩል በጣም የሚያስደነግጠውና የሚያስከፋው ነገር አቶ አደይን እባክሽ ተረጅኝ፣ እባክሽ እኔ ላንቺ የእውነት ስሜት አለኝ ብሎ ሲላትም እንኳ በቃ ከዚህ በላይ እንድትቀልድ አልፈልግም። አንተ እኔ ዲቭን ምን ያህል እንደምወደውና እንደማፈቅረው እያወክ እንዴት ነው ይሄን አይነት ጨዋታ የምትጫወተው ብላ አለችው። ታውቂያለሽ፣ እሱ ግን አንቺን ቅንጣት ታክል እያሰበልሽ አይደለም። ከቤሪ ጋር እንዴት እንደሚገላፈጥ አይተሽዋል አይደል? እስኪ ንገሪኝ አደይ፣ ከዚህ በላይ ታዲያ ያንቺን ክብር ዝቅ የሚያደርግ ነገር አለ እንዴ ብሎ ሲላት፣ ምንም አይመለከተኝም። ምክንያቱም ታውቃለህ እሱ አፈቀረም አላፈቀረም፣ ተጃጃለም አልተጃጃለም፣ እኔ ግን እሱን አፈቅረዋለሁ እወደዋለሁ ብላ አለች። የእውነትም አንቺ አብደሻል። ምክንያቱም በፍጹም ይሄ የትክክለኛ አስተሳሰብ ጭንቅላት አይደለም ብላ ትታ ሄደች። ሰላም ሰላም! ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም።
እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዳይመንድ እና እንዲሁም ኪንጎ ዶክተር አስፈትቶት ሲመጣ እንዴ ቆየ እውነት ይህ እስር ቤት አምሮብህ የለም እንዴ? በጣም እኮ ፍርክስክስ ብለሃል ብሎ አለው። እንግዲህ ጀመረህ አይደል ዳይመንዶ? ምክንያቱም መቼም ያንተ ነገር እስኪ ንገረኝ። እኔ በወጣሁበት ሰዓት አንተ ምን እያደረክ ነበር? መቼም ኩኩሻን አዛ አድርገሃታል አይደል ብሎ ሲጠይቀው፣ አረ ተወኝ ባክህ፣ እኔ እሷን እንኳ ምንም ነገር አላደረኳትም፣ ግን እሷ ብታይ በማይመጣው ነገር ሁሉ ስትመጣብኝና ስትረብሸኝ ነበር። እኔ አንተ ወንድም ግን ምንም አይነት ነገር አላደረኳትም። አንቺ የፈለግሽው ይሁን ብዬ ሳከብራትና እንዲሁም ስጠነቀቅ ነበር የከረምኩት ብሎ ሲል፣ ዶክተር የእውነት አንተ በጣም ቁም ነገረኛ ነህ እና ላልኩህና ለተሳደብኩት ስድብ በጣም ይቅርታ ብሎ ሲለው፣ ተው እንጂ ዳይመንድ፣ እኔም እኮ በአንተ ቦታ ስሆንም የማደርገው ነገር ነው። ደግሞ መናደድ ትክክል ነው፣ ግን ደግሞ የአደይ ጉዳይ እንደሆነ ታውቃለህ። ድርድር ስለማላውቅ እሷ ስትመጣ ከእሷ ጋር ተሳንፌ ነው ብሎ አለው። አውቃለሁ፣ እንግዲህ ፈጣሪ እንደፈቀደው ሁሉም ነገር ይስተካከላል ብሎ ሲል ኪንጎ፣ በል ለማንኛውም እንደኛ ጊዜ ባትፈጁ ጥሩ ነው። ማለቴ ያው አለ አይደለም ለሁሉም ጊዜ ያለው ዶክተር፣ እና እባክህን ራስህን ጠብቅ ብሎ አለው። ምን እንዴ ምን እያልክ ነው? አረ ምንም አይደለም፣ ግን ደግሞ እንደኛ ጊዜ ከምታቃጥል ይልቅ የእውነት አደይን ማናገር ካለብህ አሁን ላይ አናግራትና ውሳኔዋን እሷ ራሷ ትነግርሃለች ብሎ አለው። እንዴ ቆይ አንተ አሁን ቅምጥል ጋር ሊሄድ ነው ብለሃል ነበር እንዴ? ለምንድን ነው ቅምጥል ጋር የማትሄደው? አንተ ለምንድን ነው በማያገባህ የምትገባው ብሎ ሲል፣ ተው እንጂ በማያገባውማ እኮ አይደለም የገባው ለእኔ ምክር ብሎ ነው ብሎ አለው። አዎ አውቃለሁ፣ ግን ደግሞ ማድረግ ያለበትን ነገር በሙሉ እራሱ ያደርግ የለም እንዴ? ማለቴ እራሱ ዶክተር ያደርጋል። ስለዚህ እባክህን ሂድ ብሎ ከሸኘው በኋላ ምን ተሰማህ ዶክተር? ምኑ አልገባኝም። ማለትማ ምኑ ይመስልሃል? ያው አለ አይደለ? እኔ እንጃ ብቻ ግን በጣም ይከብዳል። ለማንኛውም እሺ ምንም ይሁን ምን እኔ ላናግራት እፈልጋለሁኝ። እንዴ ማንን ነው ልታናግራት የምትፈልገው? አልገባኝም። አላውቅም አለ አደለ? እኔ እንጃ በጣም ለእኔ ከባድና አስቸጋሪ ሁኔታ ነው። ስለዚህ ምንም ይሁን ምን እሷን ባናግራት ምናልባት ከኔ የሆነ ነገር እየደበቀችኝ ሊሆን ስለሚችል ማድረግ አልችልም ብሎ አለ። የእውነት አሁንም ድረስ ዲቭን ታፈቅራለይ እያልክ ሀሳብ አለህ እንዴ ብሎ ሲለው፣ አዎ ለምንድነው ሀሳብ ይልልኝ? ዳይመንድ ምን እያልክ ነው? እሱን በጣም እንደምትወደውና እንደምታፈቅረው ደጋግማ ነገረችኝ አይደለም እንዴ? ታዲያ እንደዛ ከሆነ ለምንድነው የማያገባት? እስኪ ንገረኝ ብሎ አለ። እሱ እኮ የእሷና የእሱ ጉዳይ ነው አይደለ እንዴ? እኛ ምን አገባን? እኛ የሚያገባን በአንድና በአንድ ነገር ብቻ ነው፣ አደይ እንድትከፋ አለማድረግ። እሱም ቢሆን አደይን ከተንከባከበ ይሄ በቂ ነው ዳይመንድ ብሎ አለው። ሩታና ዶክተር እባክሽ የሆንሽውን ነገር ተናገሪ ብሎ ሲላት፣ እንዴ ቆይ ምን እያልክ ነው? ምን ልናገር? በፍጹም የእውነት ምንም ነገር የለም ብላ አለችው። ትሰምኛለሽ ብሎ አላት። የእውነት እየሸሸሻለሽው ትክክል አይደለም። አንቺና እኔ ደግሞ ምንም አይነት ግንኙነት እንደሌለን ታውቂያለሽ። ሆን ብለሽ ግን በሰው ትቀኛለሽ። ይሄ ምን አይነት ነገር ነው ብሎ አላት። ምን እያልክ ነው? አዎ የምሬን ነው። ስለዚህ አሁን እኔ ሊዲያን አልሳምኳትም፣ አንቺ ግን ሳምካት ብለሽ ተናደርሽ። ታዲያ ይሄ ምንም የሚሉት ነው? ደግሞስ ቆርጦልኛል አልፈልግም ብለሽ አልነበር እንዴ? እስኪ ንገረኝ ዶክተር፣ የእውነት አንተ የምትወዳትና የምታፈቅራት ሴት ታዲያ ማን ናት? እሷስ ደግሞ የት ናት ብላ አለች። እሱን እንኳ ትብራብሽ። ምን ማለት ነው ይብራብሽ ማለት? ቆይ የእውነት አለች እዚህ ሀገር ነች? አትሆነኝም አልኩሽ አይደለም እንዴ? ለምንድን ነው የማትሆነ? ምክንያቱም እሷ ሌላ ትዳር ውስጥ ናት። ምን እና ጭራሽ ባለ ትዳር ነው ያፈቀርከው ዶክተር? አየሽ ብዬሽ ነበር። ለአንቺ ማመን የሚያቀትሽን ነገር እኔ እንድናገር አትገፋፊም ብዬሽ ነበረ። ስለዚህ ካወቅሽ አወቅሽ ነው በቃ። እና እባክሽን አሁን ትሄጃለሽ ብሎ ሲላት፣ እንደዛ ከሆነ አናግራት ብላ አለችው። እዛው ላይ ነሽ እንዴ?
እዛው ላይ ነሽ እንዴ? ምን ማለት ነው? ነገርኩሽ እኮ በቃ አልነግራትም አይ የምትል ከሆነ እኔ አፈላልጌ እነግራታለሁ ዶክተር፣ ግን ደግሞ አንተ ከኔ እንድትርቅ በፍጹም አላደርግህም ብላ አለችው። በጣም ይገርማል። አንቺ ስራለሽ መሰለኝ፣ ግን ደግሞ እኔ ስራ ስለሌለኝ መሄድ አለብኝ ብሎ ዶክተር ትቷት ከሄደ በኋላ እንደምንም ብዬ ማወጣጣት አለብኝ። ምክንያቱም ዶክተር እንደዚህ ስጨነቅ በፍጹም ማየት አልችልም። ምናልባትም የእውነት ያች ሴትም ለሱ ልዩ ስሜትና ፍቅር ካላት ማገናኘት አለብኝ። ቢያንስ በዚህ መንገድ እንኳ እንደምንም ብዬ ያው የኔ ባይሆንም እኔን ግን አይርቀኝም፣ እንደ ጓደኛ ሊቀርበኝ ይችላል ብላ ሩታ ደመደመች። በሌላ በኩል ሄለንና እንዲሁም አበበ ወደ ከተማ መጡ። መስፍን በጣም ተቆጣቸው። ቆይ እናንተ ትዳር እንደዚህ ነው እንዴ? ቤተሰብ መመስረት እንደዚህ ነው እንዴ? በጣም ታሳፍራላችሁ ብሎ ሲል እንዴ እኛ ምን እናርግ? የእውነት እኔ እኮ ምንም አላጠፋሁም፣ ግን ሄሌኔ ሁሌም በራሷ መንገድ ብቻ ነው የምትመራው፣ እስኪ ምከርልኝ ብሎ ሲለው አታስብ፣ ከዚህ በኋላ ምንም ነገር አታጠፋም፣ ደግሞ በአንተ መንገድም እንደምትመራ 100% እርግጠኛ ነኝ ብሎ ሲለው እንደዛ ከሆነ ቻው ብሎ ሄደ። ዶክተር እኔ የምልህ ዳይመንድ፣ አንተ ግን ለምንድን ነው ያልከፈትከው ብሎ ሲለው በባለፈው ገንዘብ አለኝ ስትላል ነበር እንዴ? አይ አንተ ልብስ እንኳ በወጉ የማይገዛ ልብስ የአዳይ አባት እኮ ልኮልኝ፣ ከዛ በኋላ ግን አሁን ላይ ግን ሸመጠጠኝ መሰል። ምን ማለት ነው አላውቅም፣ እስካሁን ምንም እያለኝ አይደለም እና ዝም ብዬ ሳስበው ሸምጥጦኝ ነው መሰል ብሎ አለ። አይ እንደዚህማ ሊሆን አይችልም። ለካ አንተ አዳይና እኮ አባቷ የእውነት ባንድ የወጡ ይመስልሃል እንዴ? ምክንያቱም አዳይ በእናቷን የወጣችው ደግሞ አባትየው በጣም ጨካኝና አውሬ የሆነ ሰው ነው። ለማንኛውም ግን ምንም ይሁን ምን ተወውሱም ብሎ አለው። ምን ማለት ነው? በቃ አይጠቅምህም አልኩ አይደል እንዴ ዶክተር? ስለዚህ ማወቅ ያለብህን አውቀሃል። ንግድ ደግሞ አልከፍትም፣ ይሄ ላንተ በቂ ነው ብሎ አለው። ይገርማል። ምኑ? አረ ምንም። ኪንጎዬ ቅምጥልና ማዘሯ ጋር ሄዶ በጣም ሰላም አላቸው። አመሰግናለሁ እየመጣችሁ ስለጠየቃችሁኝና እንዲሁም ደግሞ ስለወጣሁኝ ብሎ ሲል፣ ቆይ ግን ማን ያስወጣህ ብላ ቅምጥል ስትል፣ ዶክተር ምን? አዎ እንደዛ ተጠዩ የነበረው ዶክተር ዛሬ ዋሱኖ አስወጣኝ፣ በጣም ብዙ ገንዘብ ከፍሎ ብሎ ሲላት፣ ወይኔ ጉዴ! በቃ እኔ ዝም ብዬ ነው ማለት ነው የሰውን ልጅ የምጠላው። በትክክል ይሄ ነገርሽ ሊቆጠብ ይገባል። ግን ደግሞ አሁን የት ናት? ማን? ቤቲ ናታ። ትሰማኛለህ? አሁንም ቤቲ የምትል ከሆነ የእውነት ማንቁርትህን የማንቀው። ስለዚህ እባክን ተረጋጋ ብላ አለችው። እኔ እኮ ለመረጋጋት እየሞከርኩ ነው፣ ግን አንቺ ለምንድን ነው የእውነት እሷን የጠላሻት ብሎ አለ። አይ እሷን እኮ ጠልቻት አይደለም፣ ግን ደግሞ ታስጠላኛለች፣ በተለይ አንተ ላይ ባደረገችው ነገር ብላ ድምድም አደረገች። ቅምጥል እንግዲህ ቤቴን እንዳገተቻትና እያሰቃያቻትም እንደሆነ መረጃው ይናገራል።